ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች እንደምናላችሁልኝ ባያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ አምላክ ፈቃዱ ቢሆን ከአድማጮች በተደጋጋሚ የሚጠየቁ ጥያቄዎችን ነው በተከታታይ የምንማረው። ይህም እንግዲህ ባህላችን አንርሳ፣ ባህላችን አንተው፣ ቋንቋችን አንርሳ፣ 2600 ዘመን የተነጋገርንበት ቋንቋችን ባህላችን አንርሳ እየተባለ የሌሎችን የነጮችን ቋንቋ ባህል እየተከተልን ባህላችን አንርሳ እያሉ ስለሚጠይቋቸው ጥያቄ በነዛ ዙሪያ ነው። እንግዲህ ባህል ማለት እንግዲህ ምንድነው የሚለውን ባህል ስንል ደግሞ ወሪታችን መመሪያችን የሚቃረን መሆን እንደሌለበት በዚህ እነዚህ ዙሪያዎች ተከታታይ ክፍሎች ይኖሩናል። ዛሬ የመጀመሪያውን ክፍል ወደ እናንተ አቀርብላችኋለሁ ማለት ነው። ባህል ሲባል እንግዲህ እንደምታውቁት ባህላችንም ደግሞ ጎጆ ወይም ደግሞ ቶኮ ይባል ነበር ኢትዮጵያ በነበርንበት ጊዜ። እንግዲህ በዚህ ለሳሳ ጎጆዬ ጋብዣችኋለሁ ለቡናም ሆነ ለሻይ። ይህን ይመስላል ባህላችን። የመጀመሪያው ባህላችን ይህ ከሆነ ባህል መርሳት ከሌለብን ዛሬ ህንፃ 40ና 50ኛ ፎቅ ላይ መቀመጥ እንደሌለብን ባህላችን ይነግረናል ማለት ነው። እንዲሁም ስለዚህ እኔም ዛሬ ከዚህ ለሳሳ ጎጆዬ ጋብዣችኋለሁ ማለት ነው። እና እንግዲህ ባህል ሲባል በመጀመሪያ ደረጃ እኛ የእስራኤል ልጆች ከዓለም ህዝቦች በተለየ ሁኔታ አንዲት ሀገር ብቻ አንዲት ሀገር ያለው ህዝብ ተብለን የምንጠራ አንድ የእስራኤል ልጆች ብቻ ነን ማለት ነው። ይህ ማለት ለእስራኤል ልጆች አንዲት እቺ እስራኤል ሀገር እቺ የከናን ምድር ድሮ ቀደም የከናናውያን የነበሩባት አንድ እቺ የእስራኤል ምድር ብቻ ነች እንጂ ሌላ ሀገር የላቸውም ማለት ነው። ይሁን እንጂ በተቃራኒው ደግሞ ዓለማት በፈለጉት ዓለም መኖር በፈለጉት የምድር አህጉር መቀመጥ ይችላሉ። ስለዚህ የራሳቸው የሆነ አገር የላቸውም። በፈለጉት ምድር መኖር መብታቸው ነው፣ የመኖር መብት አላቸው። የእስራኤል ልጆች ግና ከዚች ምድር ወጣው የሚባረሩትና ወደ አሕዛብ የሚበተኑትኝ ማረሚያ ቤት ማለት ነው። የመቆያ የማረሚያ ቤት እንጂ የመኖሪያ ቤት አይደለም። ለእስራኤል ልጆች የተሰጠች ምድር እቺ ቅድስት ኢየሩሳሌም የከናን ምድር የነበረች የእስራኤል ሀገር ብቻ ናት ማለት ነው። እና እንግዲህ እኛ ትብታችን የተቀበረበት ቋንቋችን አገራችን ስንል አገራችን እቺ እስራኤል ሀገር ብቻ ነች። እነዚያ የምንበተንባቸው አገሮች ግና የማረሚያ ቤቶች ናቸው። ዛሬ ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 44 ላይ ይዤላችሁ እመጣለሁ ይሄን። እና ስለዚህ አገራችን ብለን ምንጠራት እስራኤል ሀገር ብቻ ነች ማለት ነው። ከዛ ውጭ ያለንበት ያደግንበት የሄድንበት በስደት የኖርንበት ሀገር ግና የሚባለው ምንድነው? ማረሚያ ቤት ወይም ደግሞ በዚህ በብርቱ አባባል ቄሌ ወይን ቤት ማለት ነው። ከዚህ ውጪ ሌላ አገር እንደሌለን መጽሐፍ ቅዱሳችን በግልጽ ያሳየናል ማለት ነው። እና ስለዚህ ይሁን እንጂ በባህላችን ስናይ ግን እስከ ዛሬ 700 ዓመት በፊት እንደ ክርስትናው አቆጣጠር 12ኛው ክፍለ ዘመን መጨረሻ ወይ ደግሞ 13ኛው ክፍለ ዘመን መጀመሪያ ከዛሬ 700 ዓመት በፊት ግን ትልቅ ልዩነት ተለየ። በኢትዮጵያ ምድር እንደምታውቁት አፈ ታሪክ እንጂ የታሪክ መጽሐፍ የለም። እኛ የእስራኤል ልጆች ከዛሬ 3400 ዓመት በፊት መጽሐፍን የጻፉ ቢኖሩም በኢትዮጵያ ምድር ግን መጽሐፍት የሚባለው ነገር በጽሁፍ መስፈር የጀመረው እነዚህ ሰለሞናውያን የሚባሉትኝ ከ13ኛው ክፍለ ዘመን ጀምሮ ነው። የመጀመሪያውም ይሄ እንግዲህ አጤ ዘራ ይስሐቅና ዘራ ያዕቆብ የሚባሉት እንዲሁም አምደ ጽዮን የሚባሉት መቼም አጠቃላይ እነዚህ ራሳቸውን ሰለሞናውያን አድርገው በኢትዮጵያ ምድር ለ700 ዓመት የገዙት በእነሱ ጊዜ ነው። እንግዲህ መጽሐፍ በጽሁፍ ላይ መስፈር የጀመሩ ታሪክ የሚባለው ነገር የመጀመሪያው ክሮኒካ ይባላል በዕብራይስጥ አባባል። ወደ አማርኛ ስንቀይረው ደግሞ ዜና መዋዕል ይባላል። እንግዲህ እነዚህ ነገስታቶች ሲጽፉት የነበረው ከዛ ላይ ነው። እንግዲህ እኛን ታሪክም ምንም በጥሩ ባይፈርጁንም በማንቋሸሽ ቢሆንም እነዚህን የጌታችን ገዳዮች አሸነፍናቸው፣ አጠቃናቸው፣ በጦርነት ድል አደረግናቸው እያለ ይሄ ክሮኒካ የሚባለው ከ13ኛው ክፍለ ዘመን ጀምሮ ይሄው ታሪኩን ይተርካል። ከታሪኩ አንዱ ትልቁ ተረት ደግሞ የእስራኤል ልጆች የጠለፉበትና የተበተቡበት እምነት ማለትም ባህላችንን አስወግደው የነሱን ባህል ያላበሱበት ክብረ ንግስት ይባላል ሁልጊዜም እንደማሳየው። እና ይሄ ክብረ ንግስት የሚባለው በእነሱ እይታ ከዛሬ 3000 ዓመት በፊት በንጉስ ሰለሞን ዘመነ መንግስት እንደተጻፈ አድርገው ያያሉ። ግን መጀመሪያው ገጽ ላይ እንግዲህ ክብረ ንግስት 173 ገጾች 173 ምዕራፎች አሉትኝ። ግን በግዕዝ ተከፋፍሎ ያለ ነው። ምዕራፉ ትንሽ እንደሌላል መጀመሪያው ላይ ከ3000 ዓመት እንደተጻፈ ሆኖ መጀመሪያው ላይ የሚያሳየን ግን እንዴት ነው? ምንድነው የሚለው? እንዲህ ሲላል ምዕራፍ 1 ላይ እንግዲህ
በዚህ ሁኔታ ላይ ክብረ ንግሥትን ያነበባችሁና መጽሐፍ ቅዱስን ያነበባችሁ አስተያየታችሁን ግለጹልኝ። ምን ያህል ልክ ወንጀል ከሚሉትኝ መጽሐፋቸው ከሃይማኖት መጽሐፋቸው የባሰ ተረት ተረት ነው ማለት ነው። ለተረት ተረትማ እኮ አዲስ ዓለማየሁ በጥሩ ሁኔታ ጽፎታል። የተለያዩ የሰመመን መጽሐፍቶችና የፍቅር እስከ መቃብር መጽሐፍቶች በጥሩ ሁኔታ በተዋጣለት ሁኔታ ጽፏን ከዚህ ክብረ ንግሥት ታሪክ ተብሎ ተጻፈው ተረት ተረት ማለት ነው። መጀመሪያው እንዲህ ሲል ነው የሚያሳየው። ሁሉን የያዘ እግዚአብሔር አብን ይላል። አብ ማለት አባት ማለት ነው። ሁሉ በእርሱ በኩል የሆነውና ያለ እርሱ ምንም ምን ያልሆነ ልጁን ኢየሱስ ክርስቶስንና ከአብ የሚወጣና ከወልድ የሚነሳ ሰራቂቶስ ይላል መንፈስ ቅዱስን በማመስገን አንድ አምላክ ለሚሆን ለአብ ለወልድና ለመንፈስ ቅዱስ ለሶስቱም በመገዛት እንጀምራለን ይላል። መጀመሪያ አንድ የሆነው ነው የሚለው። ከዛም በኋላ አብ ወልድ መንፈስ እያለ ሶስት አደረጓቸው። ይሁን እንጂ ወገኖች አንድ ጥያቄ ልጠይቃችሁ። በዛሬቱ ጊዜ በኢትዮጵያ ምድር እንግዲህ ዛሬ ኢትዮጵያዊ ነን፣ አገራችን ትብታችን የተቀበረባት ታሪካችን ባህላችን ምትሉ በኢትዮጵያ ምድር ዛሬ በዛሬቱ ጊዜ ከ193 በበላይ የባዕድ አምልኮቶች እንደሚመለኩ ታውቁ ኖራችኋል? እኔን ማውቀው አንዱን አምላክ ሶስት እንዳደረጉት ነው እንጂ 193 የባዕድ አምልኮቶች በኢትዮጵያ ምድር እንዳሉ የመጀመሪያ ጊዜ እድሜና ጤና ይስጣቸው ራቢ ኤሌዘር የተባሉ ሊቅ አሁን በጻፉት መጽሐፍታቸው ላይ በዝርዝር ያሳየናል። ይሄንንም አንድ ባንድ በየቀኑ የሚከበሩት የባዕድ አምልኮቶች አንድ ባንድ ተጽፈው ይገኛሉ። 193 የባዕድ አምልኮቶች ማለት ነው፣ ታቦት የሚሏቸው ማለት ነው። ይሄን ያላውቅም ነበር። በተለይኛ በኢትዮጵያ ባህልን ይዘን የመጣንን አሁን ሚካኤል የሚባለውን አንዳንድ ሰዎች ሚካኤልን ዝክር ይዘክራሉ። ስለ ሚካኤል እያሉ አሪያ ከዚህ ላይ ሊቅ ራቢ ኤሌዘር በጣም አጥብቀው እንትን ይላሉ። ምክንያቱም መላእክታንን እንግዲህ እግዚአብሔር አምላክ እግዚአብሔር አይባልም፣ ኤሎኪም ማለት ባልኮሆት ሁላ ማለት ነው። የኃያሎቹ ሁሉ ኃይል ማለት ነው አምላክ። ስለዚህ ከአምላክ ውጭ በሌላ ኃይሎች ማለት ማምለክ በፍጹም የተከለከለ ነው እና እንግዲህ እኛ ከባህል የተነሳ ሚካኤል የሚባለውን ሲዘክሩት ይታያል። የኛ ይሁዳውያን ነው የምላችሁ ከዚህ የመጡት ይሁዲነታቸውን እያወቁ ይሁዲ የሆኑ አሁን ከዚህ ላይ ምን ብየጠየኳቸው በዚህ ዙሪያ ብዙ ትምህርቶች ከሳቸው ጋላ ምጠይቃቸው ስለመጻፋቸው ስለ አዲሱ መጻፋቸው ምጠይቃቸው ጥያቄ አለ። አንድና ሁለት ትምህርት በራሳቸው ድረገጽም ሆነ በኔው እንልካለን እና እንደ ሚካኤል እኮ የእስራኤል ሳሪ እስራኤል ነው የሚባለው ከዳንኤል መጽሐፍ ምዕራፍ 12 መጨረሻው ላይ ሳሪ እስራኤል ወይም ደግሞ የእስራኤል መላእክት ማለት ሚካኤል ነው። ታዲያ እንዴት አድርገው ነው እርሱ ይሄን ባዕድ አምልኮት የሚያደርጉት ብዬ ጠይቃቸው የሰጡኝ መልስ ምንድነው? የእስራኤል እንትን ቢሆንም የእስራኤል ሳሪ እስራኤል ወይም ደግሞ የእስራኤል አጋዥ መላእክት ቢሆንም ለሱ ለመላእክቱና ለተለያዩ ነገሮች ግን ልንሰግድ አይገባንም እና ክብረ ንግሥት መጀመሪያው እንዲህ ካለ አንድ የሆነውን ሶስት የሆነውን አንድ ካደረጉ ብለው ከጀመሩ በኋላ እንግዲህ ተመልከቱ ከዛሬ 3000 ዘመን የተጻፈው መጽሐፍ ነው። እንግዲህ ስለ ክርስቶስና ስለ ኢየሱስ ነው። ኢየሱስ ደግሞ ከዛሬ 2000 ዓመት በፊት ተወለደ ነው የሚሉ ይሄን ተወጥላ አድርገውና ስለኛን እንግዲህ ሁላችሁም ተዝ ላይ የምትጠይቁት ጥያቄ አንተ ማንህና በሰው ታሪክ ገብተህ የምትፈተፍት የራስህን ታሪክ ባወቅ ምን ልትሉ ትችላላችሁ? የሌሎችን ሀገር ታሪክ ለምን አትናገርም? ለምሳሌ አሁን ጃፓን ከፀሐይ ነው የመጣን ይላሉ። ስለነሱ ለምን አትታረክም? ስለነሱ አያገባኝም። ለምን ብትሉ ከኛ ጋር የሚያገናኘው ነገር የለም። ከዚህ ግን የንጉስ ሰለሞን ዘሮች ለመሆን እንደዚህ ልክ አድርገው ካጣበቁ በኋላ እኛንን ከዛ የነበርነውን ይሁዳውያንን እምነቱን ማለትም እምነት አይባልም በእኛ ሁኔታ የፈጣሪን መንገድ መመሪያውን ይዘን የኖርነውን ፈላሻ በእውነትም ቢሉ ይገባቸውን ፈላሻ ወሬታችን እንደምትለን እኛ በሰው ሀገር በባዕድ ሀገር ስንኖር የወይን ቤት ወይም ደግሞ የማረሚያ ቤት እንጂ ሀገራችን አይደለም ቢሉም ይገባን። ይሁን እንጂ እኛንን ያንቋሸሹ እነሱ ግና የንጉስ ሰለሞን ዘር አድርገዋል። ከዚህ ላይ ሁላችሁም ተመልከቱ። ክብረ ንግሥት መጽሐፍ ምዕራፍ 23 ከቁጥር 14 ጀምሮ እንዲህ ሲል ያሳያል። ንግስቲቱም ከመሐላህ ንጹህ ሁን፣ ነገር ግን ከውሃው እንድጠጣ ተወኝ አለችው።
ውሃም ትጠጣ ዘንድ ተዋት። ንጉሥ ሰለሞን ውሃ ከጠጣችን በኋላ ሲል ይቀጥላል። እንግዲህ ምዕራፍ 23 ከቁጥር 15 ላይ ማለት ነው። ቀጠል አድርጎም ውሃ ከጠጣችን በኋላ ፍቃዱን ፈጸሙ። ፍቃዱን ፈጸሙ ማለት አብረው ተኙ ማለቱ ነው። አብረውም ተኙ። እንደዚህ ሲል ይቀጥላል። ከተኛም በኋላ ለንጉሱ የምታበራ ፀሐይ ከሰማይ ወርዳ በእስራኤል ላይ ስታበራ ታየው። በህልም ነው እንግዲህ ተመልከቱ። ጥቂት ቆይታም ተነጠቀች፣ እስከ ምድረ ኢትዮጵያም በረረች ይላል እንግዲህ ተረቱ። እዚያም ከበፊቱ የበለጠ ለዘላለሙ አበራች። ወደ ኢትዮጵያ ሄዳ ማለት ነው። ወደ እስራኤል ሀገር ትመለስ እንድሆን ጠበቀ ንጉሥ ሰለሞን ማለት ነው። እዚያ መቀመጥን ወዳለችና አልተመለሰችም። እንግዲህ ብርሃን በማለት የሚጀምሩት አሁን ቀጠል አድርገን የምናየው ጽዮን የሚሏት ወይም ደግሞ እኛ የቃል ኪዳኑ ሳጥን የምንለው ማለት ነው። ወደ እነሱ እንደሄደች ለመተረት ነው እንደማንደርደሪያ አድርገው ያመጡት። ደግሞ ቆይቶ ብርሃን ወጣ፣ ከሰማያት ወደ ምድረ ይሁዳ ወረደ፣ ከፊቱም የበለጠ አበራ። እስራኤልን ግን ከሙቀቱ የተነሳ አጥላሉት፣ በብርሃኑም አልሄዱም። ማለትም በወሪቱ አልሄዱም እንደማለት ነው። ፀሐዩም እስራኤልን ቸላ አላቸው፣ እነርሱም በእርሱ ላይ ቀኑ። በመካከላቸውና በፀሐዩም መካከል ሰላም ጠፋ። ፀሐዩንም ያጠፉት ዘንድ ወደዱ፣ መላውንም ዓለም በንውጣ እና በጉም ጨለሙት። ደግሞም የማይወጣላቸው መሰላቸው። ብርሃኑንም አጠፉት፣ ከመሬት ላይም ጣሉት። ከጨመሩበትም ቦታ ነጎድጓድ ጠበቁ። እሱ ግን እነሱ ባልጠረጠሩበት በኩል ወጣ። በቅድሚያ ለዓለውም ሁሉ በሁለተኛ ጊዜ ለኢትዮጵያና ለሮም አበራ ሲል ይቀጥላል። እንግዲህ ይሄ ታሪክ ይህ ማለት እስራኤልን ተወና ኦሪት ማለት ነው። እስራኤልን ትታ ለኢትዮጵያና ለሮም አበራች ሲል ነው እንግዲህ የሚቀጥለው ከዛሬ 3000 ዓመት በፊት የተጻፈው የተረት ተረት መጽሐፍ ክብረ ንግሥት ማለት ነው። ለኢትዮጵያና ለሮም አበራ፣ እስራኤላውያንን ግን ፈጽሞ ቸላ አላቸው። በዘላለማዊ ዙፋኑም ተቀመጠ። ንጉሥ ሰለሞንም ተኝቶ ሳለ ይህንን ራእይ ባየ ጊዜ ነፍሱ ደነገጠች፣ ሐሳቡም እንደ መብረቅ ተነጠቀች። ደንግጦም ተነሳ። ደግሞም ስለ ንግስቲቱ ተደነቀ። ኃይሏ ብርቱ፣ ልዛዋም ያማረ፣ በድንግልናዋም ንጹሕት ነበረችና 6 ዓመት ነገሰች ይላል። ቤት ነው የነገሰች 6 ዓመት በእስራኤል ሀገር። እንዴት በእስራኤል ታሪክ ሁሉ ነገር አልተጻፈም? የለም። ንጉሥ ሰለሞን ባለ ራእይ ህልም እንዴት በህልም ይላል? ንጉሥ ሰለሞን ትንቢት ይናገራል። ነብይ ነው። 14ኛው ነብይ ነው። እንዴት ይሄ ነገር ወደ ኢትዮጵያ እንደሚሄድ በትንቢት አላየምና ከኛው በትንቢት መጻፍቶች አልተጻፈም? ድንግል ደግሞ የሚለውን ተመልከቱ። ድንግል የሚሉት ወንጀል ከሚሉት መጻፋቸው ከወንጀላቸውም ደግሞ እኮ ልክ እንደዚህ አድርገው ተረት ነው ያደረጉ። ለምን 28 ትውልድ ከአንደኛው መጻፋቸው ከአንደኛው ወንጀል እንደገና ደግሞ 43 ትውልድ ካደረጉ በኋላ መጨረሻ ላይ ከዳዊት ዘር እንደመጣ ለማድረግ ያን ካደረጉ በኋላ ደግሞ ቆየት ብለው ደግሞ በአቋራጭ ከመንፈስ ተወለደ ወይም ደግሞ ከንፋስ ተወለደ ይላሉ። ይህም ደግሞ ልክ እንደዛ ነው። ድንግል ነበረች፣ 6 ዓመት በእስራኤል ሀገር ነገሰች። ተድላዋና ክብሯም እንዲህ ሆኖ ሳለ ስጋዋን አነጻች። ንጉሱንም እሄድ ዘንድ ተወኝ አለችው። ወደ ቤቱም ገባ። ለሀገረ ኢትዮጵያ የሚገባውን ሀብትና ክብር ለአይን ያማሩ ጥሩ ልብሶችን ሁሉ ሰጣት። የግመል ባዝሮችን የክብር ዕቃ የጫኑ 6000 ሰረገሎችን፣ በአሸዋ ላይ የሚጫኑ ሰረገሎችን፣ በባህር ላይ የሚንሳፈፉ ሰረገሎችን፣ በንፋስ ላይ የሚበሩ ሰረገሎችን እግዚአብሔር እንደሰጠው ጥበብ መጠን ሰጣት ሲል እንግዲህ ተረት በዚህ መልኩ በሰማይ ላይ የሚበሩ ይህን ከምን ነው? ባለፈው ታስታውሱ እንደሆን
ባለፈው ታስታውሱ እንደሆነ ከዚህ ኤልያው ከሚባለው መጽሐፍ እንደተማርነው ከነብዩ ኤልያስ እንደተማርነው ወደ ሰማይ እንዳደረገ ያሳያል። እሷ ደግሞ ወደ ኢትዮጵያ ምድር ስትሄድ ደግሞ የተቀበለችው ልክ እንደዚህ አይነት እንደሆነ ነው በማለት ተረቱን ይቀጥላል። እኛ አሁን ከዚህ ላይ ባህል ምንለው እንግዲህ ወገኖቼ አማርኛም ደግሞ የመጣ በዛን ጊዜ ነው፣ በሰለሞናውያን ጊዜ ነው። ከዛ በፊት ቀደም ያለ ቋንቋ በኢትዮጵያ ምድር ሲነገር የነበር የግዕዝ ቋንቋ ነበረ ማለት ነው። እና እንግዲህ ባህላችን 2500 600 ዘመን ይዘነው የኖርነው ስንል ይህን ሁሉ ተረት ባህል ከዛሬ 700 ዓመት በፊት እነዚህ የሰለሞናውያን ራሳቸውን ሰለሞናውያን አድርገው ይህንን የመጽሐፍ የጻፉ ነገስታቶች ናቸው ይህንን ባህል ያላበሱ እንጂ በመጀመሪያ ደረጃ ኦሪት ዘፍጥረት ምዕራፍ 11 ላይ ስናይ የዓለም ህዝቦች በአጠቃላይ አንድ ቋንቋ ነበር ሲያወሩ የነበር። አንድ ቋንቋ እንዴት ነው? ሰፋ የኻድ ድባሪ መኻዲም። ሰፋ የኻድ ማለት አንድ ቋንቋና አንድ ነገር ብቻ ነው ሲያደርጉ ነበር። እና ይህ ማለት ዓለም እንደተፈጠረ 1996 ዓመት ዓለም ሲሆን ፈጣሪ አምላክ በባቢሎን በሰሩት ግንብ ምክንያት ዓለምን ወደ 70 ቋንቋ አድርጎ ረግሞ ወደ ዓለም በተናቸው ማለት ነው። እንግዲህ ይሄ የርግማን ቋንቋ እንጂ የባህላችን ብለን ልናከብረው የምንችለው አይደለም። እንደምናውቀው አሁን ወደ ተለያየ ሀገር የተበተነ አገሬ ነው ብለን እንደማንለው በተቃራኒው ለምሳሌ አሁን ነው ኦባማ የኬንያ ዘሮች ናቸው። ይሁን እንጂ አሜሪካ ሀገራችን እንጂ ኬንያ ሀገር አለን ብለው አያስቡም። ምክንያቱም እኛ ከአህዛቦች በተለየ ሁኔታ አህዛቦች በሄዱበት ዓለም ሁሉ አገራቸው አድርገው መኖር ይችላሉ። እኛ ግና ቤትም ብንበተን ፈጣሪ አምላክ ወደዚች ምድር እንደሚመልሰን እኛነን እንግዲህ እኛነን ለቅጣት እንጂ ወደ ተለያዩ ሀገሮች የሚሰደን እኛ ልንኖርበት አይደለም ማለት ነው። እና እንግዲህ ክብረ ንግስት በዚህ መልኩ ተረቱን ይቀጥላል። ይሄንን ነገር ያላበሰን እሱ እንጂ ከዚህ በፊት ታሪካችን ወቅ በሚለው ርዕሴ 4 ርዕስ አሉኝ። በዛ ላይ ከኛ አብራ ከሆነ የዳን ዘር ከሆነ አበሻ ደግሞ ይህን ፈረንጅ እያደረጉ ነው የሚጠሩት አበሻ ማለት ነው። ኤልዳዳዳኔ የተባለ በ8ኛው ክፍለ ዘመን እንደነሱ አቆጣጠር ከዛሬ 1200 ዓመት በፊት ይብሩ እንደምናወራ በኢብሪት ቋንቋ እንደምናወራ ከነሱ ጋርም እንደማንደራረብ የማያቋርጥ ጦርነት ከሰባት ኩሽም ወይም ደግሞ ከሰባቱ ጥቁር ህዝቦች ጋር የዘላለም የማያቋርጥ ጦርነት እንደምንዋጋ ኤልዳዳዳነ በሰፊው ገልጾ ያሳየናል ማለት ነው። እና እንግዲህ ይህ ማለት እኛ ወደ ባዶ ሀገር ስንሄድ አንደኛ ቋንቋ ማለት ይሄ ቋንቋ የርግማን ቋንቋ እንጂ እግዚአብሔር አምላክ የባረከበት ቋንቋ ስላልሆነ ቋንቋችን ብለን ልንለው አንችልም እንጂ ኦሪትን ማይቃረን ከሆነ ቋንቋውንስ ብናወራ ምን ያስገድደናል ማለት ነው። ሌላው ደግሞ አገራችን ከእስራኤል ሀገር ውጭ የሆነ ሁሉ በርግማን ወይም ደግሞ በርማት ቤቶች ወይም ደግሞ በወይን ቤት እንጂ የምንኖረው አገራችን ሊሆን አይችልም። ምክንያቱም ለእስራኤል ልጆች የተሰጠች አንዲት ሀገር ብቻ ነው። በተቃራኒው ለዓለማት ግን በፈለጉት ዓለም መኖር ይችላሉ፣ ሀገራቸው ሊሆን ይችላል። ምድር ለሰው ልጆች ተሰጣለች፣ እስራኤል ሀገር ግን ለእስራኤል ልጆች ብቻ የተሰጠች ነች ማለት። ይሄን ከዚህ ላይ ምንድነው ኦሪት ዘሌዋውያን ምዕራፍ 26 ቁጥር 44 ላይ እንዲህ ሲል ያሳያል። ነገር ግን ይላል እኔ እግዚአብሔር አምላካቸው ነኝና እነርሱ በጠላቶቻቸው ምድር ሳሉ፣ የጠላት ምድር ነው የሚባለው ተመልከቱ። እንግዲህ በጠላቶቻቸው ምድር ሳሉ እስካጠፋቸው ድረስ ከእነርሱም ጋር ያለኝን ቃል ኪዳን እስካፈርስ ድረስ አልጥላቸውም ይላል ፈጣሪ አምላክ፣ አልጸየፋቸውም ሲል ያሳየናል ማለት ነው። እንግዲህ በጠላት ሀገር ስንኖር አገሬ ትብቴ የተቀበረባት አንዲት ሴት እንግዲህ ነፍስ ገላ ወደ ወይን ቤት ብትወርድ ወይን ቤት ልጅ ብትወልድ እንግዲህ ያን የተወለደ ልጅ ትብቴ የተቀበረበት ስለሆነ ወይን ቤት ነው አገሬ ብሎ ሊል ይችላል? አይችልም። ምክንያቱም ኦሪት እንደምታሳየን ኦሪት የምታሳየን እኛ ከእስራኤል ሀገር ወጥተን የምንባረረው በኃጢአታችን በመጥፎ ስራችን ከዳንኤል ራእይ ምዕራፍ 9 ላይ ተመልከቱ እንዴት አድርጎ እንደሚማጸን ማለት ነው። ከዛም ደግሞ መመራችን ረቢ ኤሌዘር ድቫሽ ደግሞ ከመጻፍታቸው ላይ አራቱ የሙሴ ጽላቶችና ሁለቱ የክሩቤል ሚስጥር ከሚለው መጻፍታቸው ላይ 149 ላይ እንዲህ ሲል ጽፈዋል። የዓለም ፈጣሪ ግን ሐሳባቸው ሁሉ መጥፎ እንደሆነ ስላወቀ ለሰባ አይነት ብሔር ወይም ጎሳ አድርጎ በዓለም ዙሪያ ሁሉ ልክ እንደ ጤፍ ዘር አይነት በኃይል
ወይም በጉልበት በተናቸው። ቀጠል በማድረግም ይህ ብቻ አይደለም፣ እርስ በርስ ጭምር በአንድ ቋንቋ እንዳይግባቡና አንድነት እንዳይኖራቸው አደረጋቸው። እንዲሁም በተጨማሪ ደግሞ የሶዶምን እና የገሞራን ሰዎች በክፋታቸው የተነሳ ብቻ ከሰማይ የዝናብ እሳት በማውረድ አዘነበባቸው ይላል ሲሉ ይቀጥላሉ ማለት ነው። እንግዲህ የሚያሳየን ምንድነው? ዋናው ርዕሳቸውም ከዚህ ላይ ጽፈውታል። ኦሪት ዘፍጥረት ምዕራፍ 11 ላይ እንደሚያሳየው እና ቋንቋ ማለት ይሄ ቋንቋ መጀመሪያ ደረጃ ፈጣሪ አምላክ ወደ 70 ቋንቋ ዓለምን የበተነ ይሄ የእርግማን ቋንቋ እንጂ ዓለም የተፈጠረችበት ዓለማት ሲናገሩ የነበረው ለ1996 ዓመት ዓለም ያህል በዕብሩ ቋንቋ ዓለም በተፈጠረችበት ቋንቋ ብቻ ነበር። አሁን ደግሞ ከ70 ቋንቋ ደግሞ ዛሬ ላይ ደግሞ ወደ 7000 ቋንቋ ተላልፈናል እና ስለዚህ ይሄ ባህላችን ነው። ባህላችን አንተው ሳይሆን ፈጣሪ አምላክ ብሎ አሰድዶን ስለቆይ በጠላት ምድር ቆየን። የጠላት ምድር ነው የሚለው እንግዲህ እኔ ጠላት አይደለም፣ ግን ኦሪታችን የምትለው ግን የእስራኤል ልጆች የሚሰደዱባቸው ቦታ ሁሉ የጠላት ምድሮች ናቸው። ምክንያቱም የእስራኤል ምድር እቺ እስራኤል ሀገር ብቻ ናት ማለት ነው። በሌሎች ከአሕዛቦች በተቃራኒ ቋንቋችን ደግሞ ሄብሩ ብቻ ነው እና ደግሞ ፈጣሪ አምላክ ብሎ ኃጢአታችን ተፈጽሞ ከ2600 ዓመት በኋላ ወደዚህ ስንመለስ ደግሞ ይሄንን የእርግማን ቋንቋ ብቻ ይዘን እንጓዝ። የነጮችን ቋንቋ የነጭ ቋንቋ ነው ይሄ ተነገራችን ላይ ሂብሩ ማለት እኮ ዓለም የተፈጠረችበት ቅዱስ ቋንቋ እንጂ የነጮች ቋንቋ ብቻ ያደረገው ማለት ነው። ነጮች ነጭ ሊሆኑ የቻሉ ከምን ስለመጡ ነው? በተለያዩ በረዷማ በሆኑ ሀገሮች ስለመጡ እንጂ የእስራኤል ልጆች በመልክ ምን እንደሆነ ከዛሬ 2000 ዓመት በፊት ማንም አያውቅም። ምክንያቱም ባለፈው እንደነገርኳቸው የሰው ልጅ በሄዱበት ሁሉ ምድር እንደ ምድሩ አቀማመጥና እንደ ጂኦግራፊው አቀማመጥ መልካችንም ይቀየራል ማለት ነው። እኛ ጥቁር ሊሆን የቻልንበት የኩሽ ዘር ሆነን ሳይሆን በኩሽ ምድር ስለነበርን በዚህ በአፍሪካ ምድር ስለነበርን መልካችንም ቀይሮ ከ2600 ዓመት በኋላ ቀይረን መተናል። ይሁን እንጂ እንደምንለው ቋንቋ ማይጎዳን ከሆነ ልንከተለው እንችላለን። ይሁን እንጂ ኦሪትን በምንማርበት ጊዜ በዚህ ቋንቋ የተተረጎመው ኦሪት ጣሙን አጥቷል። እነዚህን ያሉትን አራት ውስጥ ምስጢሮችን አጥቷል። ስለዚህ እንግዲህ ፎቶግራፍ ልክ ምስል ብቻ ነው የምንከተለው ማለት ነው። ምስሉን ብቻ ለምክንያቱም ያለውን ውስጥ ምስጢር ኦሪት ልትነግረን የፈለገችውን ውስጥ ምስጢር አይነግረንም ማለት ነው። ሌላው ደግሞ አሁን ለምሳሌ ብዙዎቻችን ትናንት ልዩነትን ተናግሬያለሁ። ስለ ልዩነት ስናወራ እኛ ኢትዮጵያ አይሁዳውያንም ተሁለት ተከፍለናል። ቀሳውስት የሚራመዱት የቃሉን ኦሪት እንዲሁም ይሄ ራባኑት ነው እያሉ የቃሉን ኦሪት ይሁን እንጂ የቃሉን ኦሪት ለመምህራችን ሙሴ ለመቀበሉ ኦሪት ዘጸአት ምዕራፍ 23 ላይ በሚቀጥለው ፓርቲ ያንን ምንጮችን ይዘንና በዛ በኩል እናወራለን። የቃሉ ኦሪትም ለመምህራችን ሙሴ እንደተሰጠው መምህራችን ሙሴ ከሰማይ ከከፍታው 3 ነገሮችን እንዳወረደ ይነግረናል። ይሄንን የቃል ኪዳኑን ሳጥን የቃሉን ኦሪትና በጽሁፍ የሰፈረውን ኦሪት እንግዲህ በጽሁፍ የሰፈረው አሕዛቦችም ያውቁታል። ይሁን እንጂ ኮዱ ዋናው ኮዱ ግን የቃሉ ኦሪት ነው። የጽሁፉን ኦሪት ለመጠቀም የጽሁፉን አልሃ ይባላል። አልሃ ማለት አሊፋ በፈጣሪ አምላክ መንገድ መሄድ ማለት ነው። በፈጣሪ አምላክ መንገድ ለመሄድ ለምሳሌ አድርጌ ልስጥና ይሄን በሚቀጥለው ሳምንት አመጣዋለሁ። ኦሪት ዘዳግም ምዕራፍ 6 ከቁጥር 4 ጀምሮ ስናነብ በእጆቻችሁ ሰሯቸው በዓይኖቻችሁም እንደ ምልክት ይሆኗችሁ ይላል። ያን እንደ ምልክት የሚሆነው ምንድነው የምናደርገው? ማዳም ልቆት ነው ምልክት ግንባራችን ላይ ምንድነው ብለን ስንል የቃሉ ኦሪት ነው የሚተነትንልን። ስለዚህ ይሄን የቃሉን ኦሪት ቀሳውስት ስለማይጠቀሙና ስለማይቀበሉት ትፍሊን ማሰርም ቢሆን በዚህ በኩል የለም ማለት ነው። ይሄንንም ከቀሳውስትን ጠይቄ እኛ ስለዚህ አንተ ይሄን እኛ አያገባህም። ስለዚህ ኦሪት ዘዳግም ምዕራፍ 6 ከቁጥር 4 ጀምሮ የሚያሳየው በፊትህም ልክ እንደ ክታብ ይሁንልህ በእጆቻቸው ሶራቸው የሚለው ጧት ማታ ተማረው የሚል ነው የሚል መልስ ተቀብያለሁ ማለት ነው። እና ወገኖቼ በሚቀጥለው ሳምንት ተከታታይ ፓርቲ ኖረናል ወይም ክፍል ይኖረናል። ከዛ ላይ ደግሞ ኦሪቱ እየገባን የአሕዛቦችን የኢትዮጵያውን ሌላውን ይህንን ከተወት እናደርግና በእኛ ውስጥ ያለውን ልዩነት ለመዳሰስ እንሞክራለን። ይህን ምልበት እንግዲህ ተደጋግሞ ስለሚጠይቅ ነው። ባህላችን፣ ቋንቋችን ለምን የነጮችን ቋንቋ አንተ ታስተምራለህ? የነጮችን ራምባም እንግዲህ እንደ ራምባም ያሉ ሊቆችና እንደራሽ ያሉ ሊቆች የሉንም። ካሉን እሰየ ደስ ባለኝ ነበረ። ይሁን እንጂ ከነዛ ለምን ትወስዳለህ? ለምን ከነጮቹ ታስተምራለህ? በሚል ሁኔታ በተደጋጋሚ ስለምወቀስ ነው ይሄንን ተከታታይ ክፍል ለማምጣት የተገደዱትኝ። በሚቀጥለው ሳምንት ከነገው ላይ አምላክ ቢፈቅድ የሳምንቱን ኦሪት እንማራለን።
በሚቀጥለው ሳምንት ግን ተከታታይ ፓርቶችን ስለ ባህላችን እንማራለን። ባህላችን ካልነን ኦሪትን የሚቃረኑ ጎጅ ባህሎች ካሉ ደግሞ ማስወገድ እንዳለበት ምሳሌ አድርጌ ሚካኤልን የሚያከብሩ አሉ፣ የሚዘክሩ አሉ። ይሁን እንጂ ሚካኤል እኛ የእስራኤል ሳር እስራኤል ቢሆንም የእስራኤል መላእክት ቢሆንም ለሱ ግን ልንማጸን አያስፈልገንም። ሌላው ደግሞ ይሄን ካልህ ታዲያ ለምንድነው ብዙ ነጮቹ እየሄዱ ከቃብር እየሄዱ የሚጸልዩ ለምንድነው ወደ ቃብር የሚሄዱ? ይህም ራሱ ህገ ወጥ ነው። ይህንን እንስማ ማለት አይደለም፣ ይህንን እንቀበል ማለት አይደለም። በእነዚህና በእነዚህ ጉዳይ በሚቀጥለው ሳምንት በሰፊው በተለያዩ ፓርቶች እንወያያለን። ለዛሬው ይህን ይመስላል። ሰላም ሁኑልኝ ወገኖቼ። አስተያየታችሁን እንዲሁም ስለ ክብረ ንግስት ያላችሁን የምታውቁ ካላችሁ ኦሪትን አንብባችሁ ክብረ ንግስትን ስታነቡ ምን ያህል ልዩነት አለ? እንግዲህ አንድን ነገር ትክክል አይደለም ብለን ምን ገምተው እኛ ኦሪታችን የተጻፈው ጊዜ ያለው ምንጮቹ ቅድመ ተከተል አለው። ከዛ ግን ነቢያቶች እንዲህ አሉ ነው የሚለው። ዳዊት ነው እንዳለው ወደ ኢትዮጵያ የእስራኤልን ትቶ ብርሃን ወደ ኢትዮጵያና ወደ ሮማ ሄደ ነው የሚሉ። እንደገና ንጉስ ሰለሞን 3 ልጆች ነበሩት። አንዱ የሮማ ንጉስ ሆነ፣ አንደኛው የኢትዮጵያ ንጉስ ሆነ፣ አንዱ ደግሞ ረሃባም የእስራኤል የይሁዳ ንጉስ ሆነ ነው የሚለው። የንጉስ ሰለሞን መጀመሪያ ደረጃ። ሌላው ደግሞ ንጉስ ሰለሞን በ60 ዓመቱ እንደሞተ ነው እንግዲህ ክብረ ንግስት የሚተነትነው። ንጉስ ሰለሞን ደግሞ የሞተው በ52 ዓመቱ ነው። ይህም ደግሞ ራሱ ወሪት ተናገራለች፣ መጽሐፍ ቅዱስ ያሳየናል። በ12 ዓመቱ ነገሰ፣ በ40 ዓመት ነገሰ በእስራኤል ላይ። 52 ዓመት ኖሮ ሞተ። 3 ልጆች አሉት፣ ሁለት ሴት ልጆች፣ አንዲቱ ኦስናት እና ደግሞ ባስማት መሰለ። አንዲቱ ኦስናት ስማቸውን፣ ሁለተኛዋ ቴፌት፣ ሶስተኛው ልጁ ረሃባም የሚባሉ ናቸው። ምኒልክ የሚሉት ተረት ከዛሬ 700 ዓመት በፊት የመጣና እንዲሁም ደግሞ አዛሪያና ሳዶቅ የሚባለው ኮሄን ደግሞ ከእስራኤል ልጆች ምኒልክ ወደ ሀገሩ ሲመለስ ብቻውን እንዳይሄድ ከእስራኤል መኳንንቶች ደግሞ አንዳንድ ሺህ ተዋጡ 12000 የሄዱት እነዚህ ናቸው የኛ ነገድ እያሉ ራሱ ከቄስ ያዳነ የመጻፋቸው ታሪክን ይሄ ነገር በሰፊው ተጽፎ ይገኛል። ይሄ ማለት እንግዲህ ከዛሬ ወዲህ አሁን ከዛሬ 40 ዓመት ወዲህ ወደዚህ የመጣ ነው ምንጭ አድርገን መጻፍ ሲጽፉ እኔ እንኳን እዚህ ድል የለኝም አልበቃሁም ገና። መጻፍ የሚጽፉት ሁሉ ምንጭ አድርገው የሚመስሉት እንግዲህ ክብረ ንግስት ነው። ክብረ ንግስት ደግሞ የኛን የእስራኤል ልጆች ለማንቋሸሽና ለማጥፋት የተነሳ የትብትብ ተረት መጽሐፍ እንጂ የታሪክ መጽሐፍም ሊሆን አይችልም። ምክንያቱም የኛንን ለማጥፋት መጨረሻም ተሳካላቸው። በ17ኛው ክፍለ ዘመን መጨረሻ ከዛሬ 300 ዓመት በፊት እኛ የጊዶናውያን ሲገዙ የነበሩትን አውርደው እነሱ እኛንን ፈላሻ አድርገው እንግዲህ እስላሞች ከዛሬ 500 ዓመት በፊት ነው ወደ ኢትዮጵያ ምድር የገቡ። እነሱ ለምን ፈላሻ ይባሉ? ምክንያቱም አህዛቦች በየትኛውም ቦታ መቀመጥ ይችላሉ። እኛ ግና በየትኛውም ቦታ ብንሄድ ፈላሻ አገር የሌላቸው ወይም ደግሞ ማንቋሸሻ። ምክንያቱም እሱ ፈጣሪ አምላክ ነው ወደ ጠላት ሀገር እንዲሰደን ያደረገ። እንዴት ነው የሚለው ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 20 ከቁጥር 32 ጀምሮ እንደሚያሳየው በባቢሎን የተሰደዱት ሕዝቅኤልን ብለው ጠየቁትኝ። በቃ እንግዲህ ፈጣሪ አምላክ ትቶናን በመንገዱ ስላደድነት ትቶናን ቃል ኪዳኑን አፍርሷን እንደ አህዛቦች መሆን እንችላለን ብሎ ቢሉት ምንድን ያለ አየሎዬ ሊሆን አይችልም፣ በጠንካራ ክንዴና በጠንካራ ኃይሌ እበቀላችኋለሁ፣ ኃጢአታችሁ ሲያበቃ እመልሳችኋለሁ እንጂ አልተዋችሁም ለዘላለም፣ ቃል ኪዳኔን ለዘላለም ከእናንተ ጋር አላፈርስም ነው የሚለው ፈጣሪ አምላክ። እና ይሁን እንጂ ይሄ ከሆነ ታዲያ በጠላት ሀገር ስለተበተነን ኃጢአተኛ ሆነ በጠላት ሀገር ስለተበተነን ሀገሬ ትብቴ ተቀበረባት እናንተ የደመራችሁ እየቀነሳችሁ በቃ ሲዋረድ አባቶቻችን የነገሩንን ታሪክ ለምን ታፈርሳላችሁ የሚሉ አንዳንድ አባቶች አሉ። እስኪ ምንጩ ከየት ላይ ነው ብዬ ስጠይቃቸው እኛ ምንጭ አናውቅም፣ በአፈ ታሪክ ነው። አፈ ታሪክ እኛ እንትን አንልም። አሁን በኢትዮጵያ ምድር ታሪክ ወይም መጽሐፍ የጀመረ ከዛሬ 700 ዓመት ጀምሮ ክሮኒካ የሚባለው ይሄ ዜና ማዋልና ይሄ ክብረ ንግስት ከዚህ ላይ ስታዩ እኛን እንዴት አድርገው እንደሚያንቋሽሹና ራሳቸውን ንግስት ሳባ ከነገራችን ላይ የሳባ ንግስት እንጂ የኢትዮጵያ ንግስት እንደሆነች ራሱ አይናገርም። ስለዚህ አሁን የእስራኤል ንጉስ ከተባለ የእስራኤል ንጉስ የሚለውን ትቼ የዮርዳኖስ ንጉስ ነው ማለት እችላለሁ? አይቻልም። ይሄ ግን አያከራክረንም። ስለዚህ እኛ ግና በእኛ ላይ የመጣው ግና ይሄን ግን መለየት እንዳለብን ከዚህ ላይ እናገራለሁ። ይሄን ይመስላል ወገኖች ዛሬም ከወትሮ በበለጠ ሰፋ። ሰላም ሁኑልኝ። ቀጣዩ ሳምንት ሰላም የሰፈነበት ይሁንላችሁ። ወንድማችሁ ጋሻ ወርቁ ነኝ ከሁሎን። አስተያየታችሁን ለግሱኝ። በዚህም በእነዚህ ምክንያት በእነዚህ ዙሪያ እንማማራለን። ሰላም ቀን በድጋሚ